السلام عليكم دكيري لحد اللهم كمستريو لعدن تحتني بها لو كي لايك من انساكم تحكيلكم عبدو بكرا يزولو يوكل يزولو كم ليبع كم سرعي يدقوس يزولو عوشتي إثيوبيا وشتي سلازي حجي لما يونايتد نيشنز يقول له نفسه في إلتراكتار منا كامريتنا وطعبتني كواقا أخذني دكيري سلازي الرأينا كم كنا نسدو نوقع ندا رأينا كسرنا نقول السني نوقع ندا لو كابدنا لأموتاك جنب المجمع يبقى ما أنت دم كالي مستر وتشيلو نت مستر كنا نروح يسألكم راح سمعني يجي مجمع أكيد نجي أو كنا كافلو ماما اسكتري توتات كم زولو كن كاتاتو ሲጽፉት ማለት ነው አንዳንድ ጊዜ ክፍተት እንዳይፈጠርብሽ በተቻለ መጠን ጥንቃቄ ማድረግ አለብሽ ፓርላማ ላይ የተሻቸው ከሆነ ራሳቸውን ነጥብ የሚያስጥላቸውን ትናንት ያሉትን ነገር የሚጋጭ ነገር ብዙ ነገር ተናገረው እርቃናቸውን ቀሩ እርቃናቸውን ሰው ሁሉ ጉድ እስከሚል ወጭ በውስጥ ያ ሳይበቃ ኤርትራን ሲከሱ ነው የከረሙት ተመልከች ግጭቱ ፍጥነቱን ነው ምረግሽ ኤርትራ ሲወቅሱ ከርሞ በሶስተኛው ቀን ደግሞ በውጭ ጉዳይ ሚኒስትር አካይት ልንነጋገር ልንመካከር የወደቡንም ጉዳይ ልናደርገው እንችላለን ሁሉ ጽርፊ በቀጣል እንዳገበር እዚ ሁሉ ጽርፍታት እዚ ሁሉ በጻኹ ሲ ጽኔ ካለማ ደብዳቤ ክንዛረ እናንተ ከምታይና ክንዛረ ዩናይትድ ኔሽንስ እቲ ቼርማን አት ባዕሉ ትሰብአይቲ ጎተሬስ ባል አትዩሎ ኣብ አዲስ አበባ አኺባታት አለ አው ንዛረቡሎ ስለዚህ انتي لكن قولهم نحن إرتراوان I don't know راح تدالي لا نصراحي بسنك هرايلوني يو تتصمدوز بهالك عوات كخيلا لو السيزو كل حاف زبلو زلو ما نسمع يهون هونو أبي زاري የኤርትራ መንግስት ከያዛቸው ባህል ከያዛቸው ቦታዎች ይውጣ ብለው በውጭ ጉዳይ ሚኒስትራቸው አማካይነት ትናንትና ቀጥታ ለመጻፋቸውን ተመልክተናል እንግዲህ ይሄ እነዚህ መሬቶች መቲ ኢትዮጵያና ኤርትራን ያዋጉ ናቸው በባድመ በዛላምበሳ በተለያዩ ቦታ ላይ ከዛ በኋላ ኢትዮጵያና ኤርትራ አንድ ስምምነት አልጀርስ ላይ ይስማማሉ የአልጀርሱ ስምምነት ምን የሚል ነው በፍርድ ቤት ነገሮችን በጦርነት ከመፍታት ይልቅ ወደ ህግ እንሂድ ፍርድ ቤቱ የወሰደውን ውሳኔ እንቀበላለን ብለው ተስማሙ ኢትዮጵያን አገኘች በፍርድ ሂደቱ እርግጥና ተስፋ መስፍን ኢትዮጵያ ተፈረዳት ብለው ሰልፍ ሰው አስወጥተው ነበር ነገር ግን ኢትዮጵያ ብዙ ነገር ማጣቷን ሲመለከቱ መለስ ዜናዊ አለቅም አሉ ታይ በስለኩም ደቄሬ እቲ ሐሰቦ ነገር ከቢድ ታዘል አላ ካርት ከባድ ታዲያ አሰብ ንኽብል ኮሎሱ ኢትዮጵያውያን ክስዕቡንዮም ብዝብል እሳ ምስሐረረት ኢትዮጵያውያን ምስሕረርዋ ተጋሩ ምስሕረርዋ አምሃሩ ምስሕረርዋ ጽንዶ ምስሕረራ መንግስትናውን በዲፕሎማሲ ምስሕረራ مساعة أركيلو سريف حجي بقى كم يجير كاباقود إزي زكاية زلو نايتصل على زكاية زلو تحانيقو يزلو إلى اللوخ قطلية يتنقر هذا ما سبنا ريلاكس جيرنا نريو أبزي تقلال لامس من قصنا تنينا كن كيد كم زلنا فلوتي بتوان زي تتجميروك جماري تزي تجميرو دما أبقالك ودع كم زلو فلوتي دقير برشعو تفراري بنانا الجيرس أجرمنت جيرنا بعد ما ده عجز ملس ودي إيرترا يلن ناتنا مريتيو بعلو تأمين له نريو كن سموت በመርህ ደረጃ በንቀበለው ሙሳኔውን አሉ እንደዚህ አይነት አባባል አለቻቸው ተግባራዊ አፈጻጸሙ ግን አይሆንም አንፈጽም በማለት አቶ መለስ ይሄን ነገር እንዳደረጉት አቶ አድለፉ በህይወታቸው አቶ ኃይለ ማርያም ስልጣናቸውን ለአብይ ሲያስረክቡ በማግስቱ የታጋ ፍቅር በነበረበት ሰዓት ጊዜ ላይ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ተቀመጠ ይሄ ነበር ዋናው ከስብሰባ በኋላ አብይ የሆነ መግለጫ ሰጥቷል ይሄው አብይ ያን ጊዜ ምን አለ ስለዚህ በአዲስ ለተወሰነ ውሳኔ አብይ ምንድን ነበር ያሉት እንታ ይዝበለ ሽዑ አፓርላማ ይዝብለኩም ዘሎ በጣም ደስ ብል ይዚ ስቆታ ምን ነበር አቋማቸው ከኤርትራ ጋር በምንድን ነው የተሰራ ኤርትራ የተወሰነላትን መሬት ትውሰድ በሰላም እንጨርስ የሚለውን ኢህአዴግ ስራ አስፈጻሚና እነዚህ አሁን የወጡ ይባሉ ሽማግሌዎችም ጭምር ባሉበት በሙሉ ድምጽ የተወሰነው
አንደኛው አስረጅ የነበረው የደህንነት ሹሙ ነው እንዲወሰድ በቃን ብሎ ፓርላማም ቀርቧል ታውቃላችሁ። ራሱ የወሰነው ውሳኔ ግን እንዳይፈጸም ባዕሉ ኣብዚ ከምዚ ኢሉ ተዛሪቡ ኣብ ፓርላማ ወሲዶም እቶም ሰባት ኣብ ፓርላማ ወሲዶም እቲ ዝተፈረደላ መሬት ኩሉስ ኤርትራ ክኸይድ እዩ ተባሂሉ ባዕሉ ድማ ከምዚ እንዳበለ እንዳተቆጣ ይዛረቦም ነይሩ ይኣምነሉ ነይሩ ማለት እዩ። ሕጂ ከመይ ርእይዎ ወርሳቶም ቶም ተንተንቲ ክንሰምዕ 2 ዓመት ገደማ አንቆ ይዞታል። ይሄ ኃይል አስተላለፉ 3 ነበር። አንደኛው አስተላለፍ ስብሰባ ስንጀምር የሚሳደቡ አሉ። ዝም ብሎ የሚሳደቡ የሚያራክሱ ስብሰባውን የጭቅጭቅ መድረክ የሚያደርጉ ግሩፖች አሉ፣ የተመደቡ ናቸው። ሁለተኛ ግሩፕ እነሱን የሚቃወምና ደጋፊ የሚመስል ግሩፕ አለ፣ ከነሱ ውስጥ ነው። ሶስተኛው ደግሞ አስታራቂ ሽማግሌ ይመስል ነው። አንተም ተው እንጂ እንደዛ እኮ አይደለም ህጉ እኮ ምናምን የሚል ነው። ይሄ በስልሳ ታቅዶ ተወያይቶ ተመድቦ ነው የሚሰራው። ይሄ ውስጥ ገብቶ እጅ እያወጣ እየደገፈን የሚውለው ኃይል ልክ ስብሰባውን ጨርሰን ማታ ሲወጣ በመግለጫ ይቃወመናል። ውስጥ ይደግፈናል፣ በመግለጫ ይቃወመናል። ውስጥ የሚሳደበው ደግሞ በሚዲያ አይታይም። ኤርትራ የተወሰነላትን መሬት ትውሰድ፣ በሰላም እንጨርስ የሚለውን ኢህአዴግ ስራ አስፈጻሚና እነዚህ አሁን የወጡ የሚባሉ ሽማግሌዎችን ጭምር ባሉበት በሙሉ ድምጽ የተወሰነው። ተመልካች እንግዲህ እኔ አሁን ይሄ የናሽናል ኢንተረስት ጉዳይ የምናምን የሚለውን እዚህ አንተው አሁን ይሄ የትኛውን እንመነው ነው? ተመልካች ደግሞ በንዴት እኮ ነው የተናገረው። እነዚህ ሽማግሌዎች እያለ ህዋት ነው ረበሹኝ፣ የደህንነት ሹሙ ባለበት ነው የወሰነው። ይሄን ነገር ያወጣው ለምንድን ነው? አስመራ ከተስማሙ በኋላ በመጀመሪያው ዓመት ላይ የነዚህ የመሬቶች ጉዳይ ላይ እልባት ያኔ በፍቅር ጊዜው አላገኙም የሚል መግለጫ ወጥቶ ነበር። አንደኛ ዓመቱ ሲከበር እኮ ያኔ ተከትሎ ነው ይሰጠው። አሁን ምን ሆነ? የሚገርም እኮ እኔም ደግጫለሁ። አለው ባለ ገሪቡን ንምንታይ ዳ ክንአምን ካብ ሰባት እዚ ሁሉ ተዛሪቡስ ሞሬከር ተገይሩስ እንደገና ላዕሊ ታሕቲ ንብላላች ታካርት ስለተሓባቦ ስለዘይተቀልዐትሉ ንዴቱን እየተመለከትሽ ነው። ንዴቱን ከወሰን በኋላ ጓተቱት 2 ዓመት ብሎ የተናደደ የተበሳጨ ህዋቶችን እየዘለፈ ነው። ለኤርትራ መሬቷን ትውሰድ በሙሉ ድምጽ ብሎ ራሱ ተናገረ። በሙሉ ድምጽ ሐሪፍ ይሉ ወያነ አዳናው ግዮሞ እቲ ምትሕልላፍ መሬት ይሉ ተጣሪቁ ትሰማ እሞ ንኤርትራው ሰሪርካ ሰርቫይቭ ክትገብር ሰቦ ዳታ ዝመፀ አሎ በርስኻስ ኮሙ ክትገብር ይኸውነ ተጓ አሁን ደግሞ እንደምትመለከቱት ትናንትና አንድ ደብዳቤ ጻፈ። ተቸገርን እኮ መቲ እንደ ኢትዮጵያ ዜጋ የተቸገረ የለም በአሁኑ ሰዓት ላይ። ሌላው ቢቀር ትናንት ያለው ዛሬ የሚደግም እኮ በቃ አጣን እኮ ንሕናውን እኮ ተሸጊርና እኮ ማለት ስራሕ እኮ ምስራሕ ከሊኦም ናዞም ሰባት እዩ። ስለዚህ ኢትዮጵያው ነው እኮ የትኛውን ነው ህዝቡ ሳይሆን የሚሰማው? የትኛውንስ ነው የሚያምነው? ምንድን ነው የሚባለው? ይሄ ነገር እውነት የጤና ነው መቲ ነው? እኔ እኮ ግራ እኮ ስለገባ ጥዕና ኾነ ንሓሚሙ ይትሰማዩ ወላሓንቲ ኣብዚ እዚታት ባዕሎም እቶም ኢትዮጵያንስ ተዓዚቦሞ ስለ ዘለዎ ግን ደስ ዝብል ደቂ ሕራይ ነው ደስ ዝብል እስከ ቁሩብ ንቐፅል። አሁን ደግሞ በእርግጠኝነት አንድ ሰው ቅድም አስተያየት ሰጡ። ኤርትራ ልክ ናቸው የተናገሩትን። በቃ ይሄ ጽምዶ የሚባል ይሄ ግንኙነት አለኝ የምትለውን ነገር የፈራኸውን ነገር በሙሉ አስወግጃለሁ፣ ካሁን በኋላ ምንም ነገር አያሰጋም ጨርሻለሁ ብትል ነገ ጠዋት አውቀን ቆራጡ ኢትዮጵያን እኮ እንደሚወድ እኔ ድሮ ማውቅ ነበር ብለው ለመናገር ወደ ኋላ አይሉም ማለት እና የወደብም ጉዳይ የዚህ የመሬቱን ጉዳይ አሳስቧቸው አይደለም። ያሳሰባቸው ስልጣን ነው አይደል? አያግሪ ስልጣናቸው ስለተጨነቀ በአሁኑ ሰዓት ዋናው አብይ ፍላጎት ምንድነው? በተለያየ ነገር ፕሮቮክ አድርጎ ኤርትራ ጋር ጦርነት መክፈት እንጂ በእርግጠኝነት የትግራይ መሬት እንደማያሳስበው ትግራይ ላይ ያለው አሁን ያሁኑ ንግግሩ እዚያ ታደቀይ ከምዛ ዝበላ ናይ ጽብዶይት ፕሮብለም ጽብዶይ በከምዚ ክንረዳዳ ኣወል ስዒድ ዝገበሮ ዳሜጅ ኣወል ስዒድ ዘምፅኦ እቲ ፊሎሶፊ ከምዚ ገይሩ ማዕማዕ ኣቢልዎም ዘሎ ሕጂ ድማ ማሕሩ ኣትዮም ኣሎ ነዚ ነገር እዚ ኣፅኒዕና ክረግፅ የተሓሳስበኩም
No solution. أمهار فتيمولو عفار فتيمولو تجار فتيمولو أورومو فتيمولو أنت الجوز بلا سب تتصل السبي وزي تردعوا وإذا ما كونيلو إرتراكت كعز دل سنتر حيبلات تقاوموا يكون قدما أول سعيد كحن كل زدل سب أما كراك إتوان إرتراز زدل سنتر إمبر أبدي بديفرنت ما قدتها كم تعرفوا به إنت تسمدوم تسوى زلو جنت خونا خوينو حجي نبدياكوس دوكم يمو نسمع زيادة كيري حلو مستر دماغو تسيلو كبير مستر is hosting a secret camp to train thousands of fighters for the Rapid Support Forces paramilitary group in neighboring country Sudan. The camp constitutes the first direct evidence of Ethiopia's involvement in Sudan's civil war, marking a potentially dangerous development that عرب يونيت عرب امارات السرحه لهم تو السودان داك السودان تقاومتي زقورو ابز ما تمدوا واعتبروا حجي كبد الله وكقورو كل يوم داك السبعه يجوز وصلوا بمثري لستقمتيت وما نسمع نتوم عرب زسلتنا لهم عرب زي خونا سني ساتهم زسلتنهم نتوم داك السودان ناي حمتي جروب provides the RSF a substantial supply of fresh soldiers as fighting escalates in Sudan's south. According to reports, Ethiopian government officials said that the United Arab Emirates has financed the camp's construction and provided military trainers and logistical support to the site. قالتي فاسيليتي استغلال لا سرحو كن نعرب امارات سمخون رأيو. Joining us now is Ayanuga Olugbenga Paul, a public affairs analyst, joining us live from Lagos in Nigeria. Thank you so much for joining us. The Sudan war wages. Full journalist of Lagos of Nigeria, on, of course, something that the United Nations calls the worst humanitarian crisis. The UAE has been reported to be backing the paramilitary RSF forces who are fighting against the Sudanese government. If Ethiopia is directly training these RSF fighters, does this cross the line from regional mediators to an active participant in Sudan's war here? زنقر زحك تخويلسي إثيوبيا استقيح مسمر سجيرات تلوك بهالكار أفتزونا أبزلو تسطتا كبهالكار. Well, it came as a shock to me too when I saw the news about the training camp in Ethiopia because I've been trying to look at all the angles and what benefits to what end will it be for Ethiopia to be sponsoring a recognized terrorist organization. I tried to see the connect from the area of ethnic affiliation to the area of, investment partnership that will... بإنفستمنت ديو بسرعة ديو بإندستري ديو بقالتها كل نقر كمرمرو فتينة جيبو أمنتاي أتقاليلو will be to the benefit of Ethiopia because I know nobody does this without logical reason, and I can't really pinpoint right now to the level of my knowledge why this is happening. And the location of this training camp also gives me a cause for concern. The fact that it is located near the great Renaissance Dam that has been in contention, between the Egyptian and the Sudanese authority on the flow of the River Nile as it affects both country irrigation systems. So
while on one part want to think that maybe for the greater dam project politics and related system, this might be the interest of Ethiopia, but I do not see that as being, quality enough reason. So I'm also looking at from the angle of international. Okay, بكل عينة أنجلات يزمرمروا زولو بإيكونومي بدبلوماسي بقلة بكله بحاجز إذا كم ديزينة تريجين إثيوبيا ولا نعنا قرب أكسنت هالو ستات كسيل لكن بنا كله كسب We seem to be having some network issues with Ayanuga. Currently, hopefully we get him back in just a second. These reports that Ethiopia is hosting a secret training camp for fighters of Sudan's RSF forces. They mark a dangerous new phase in Sudan's civil war. I wish the Sudan حدش نقرات تفتر كم زخونة فلوتي ولا قمانو. Does this, so you're saying, Ayanuga, that the UAE's backing of the RSF forces, which have been said to have perpetrated atrocities across the country, are indeed credible? I wish the Sudan مع السبت قتلوا زنوبرو كده عينت مكراز فتروسي إزيس نزيس حجز الله إثيوبيا زبال ولا هات نقرأ نازل إزيسني كسب كندي credible ثلو كندي حق النت هلو. Well, I think from all the information I've been, especially from sources inside Ethiopia itself, it seems there's a level of credibility to the news, and for me, it looks as if Ethiopia is putting fire on a roof they want to sit under, or they are putting snake under their bed. زي حوي بقولوا نقدر مرمي كم زرع هو ولا أوشتي إثيوبيا كم أتوم زرع هو كوسي إثيوبيا سي حوت أتولوا لا نتبوتا putting snake under their bed. يهم أبتحت السوداناويان عرات السني snake قبل ديز البحر كمن تقمت له مالنا مالتي. Once the RSF forces that they are playing are through with the atrocity they are committing in Sudan, of course, definitely they are going to come back into Ethiopia and give them problems. The same example. ما فلتي نفتح هاجرهم مسيهم شكر كم زوهم وكلا خلوا نفسهم بعد السودان بعد الجبت سفلتي بلقم especially Sudan. Happened in my own country, Nigeria, and if they have not learned from that, I don't know what they would be able to learn from it. It's such a dangerous precedent, especially in that volatile region of the of the continent, where from Sudan to Tanzania to Djibouti to Somaliland, you have these constant wars and insurgency activity happening to Central African Republic. I really feel terrible that Ethiopia is caught in the finger, and I try to analyze. Ethiopia abzistet azet kam Tanzania جميل كاك سبتي تغلالك سبتي جيبوتي نيرترا كويتو عن صوماليا of course أنا أقول مالتي نزيتات دومينيت كجبر بتدل حيلي أبزي إثيوبيا متواصل بتعمل حزن. Like every angle of the cost-benefit analysis of the gains that Ethiopia stands to have, and I can't put it together yet as of now. But it's a cost-benefit analysis لكم تربحان مقدعتون كما زادوا خلص كردان سخالن إثيوبيا وسيداتو زلا ستيبي بكير سنيك تبنسي أو عراتهم وشتكم مقبار وحوي تقاتلهم كم زلا يقطر زلا أمبار إذا حدش نيوسي دكيرين كاتاتولون لنا كن كتسلينا تغلالاتنا أول شيء جبنات كن هجون كن كتسلينا مسو نصنع مستي سمدون نصنع هرايلوني
ተማላሊሰክ መጻኩሜ ብዙሕ ነገራት አሎ ድዋዕዋዕ ብላለው ኢትዮጵያ ውሽጢ አባላት ጦርነት ክጅምርቲ ምናልባት ክጅምር ኸውን ክርን ከመማጻጽኑ ወስዶ ክጅምር ኢልና ጥራሕ ንዳሎ ለና አብርስና ዳሕራይ ከይንስብ በቀዲዱ ድማ ከምና አልዮ ፍሉጥ ዝኾነ ነገር ተገይሩ አመወዳእታ ከም ንስዕሮ ፍሉጥ ከም ዝኾነ ፍሉጥ እንተዳ መፂ ግን ይዕገርግር አሎ ኤርትራ ትውፅእ አለ ይብል አሎ ካብ ንወፆ ቦታ የብልና ገለ የብልና ኮይና ኣብ ዓድና ኮይና ንፅበቦ ቻው ዳሓን ዋዕሉ ላይክ ኤንድ ሼር ኣይትረሱ